ሰው ኦሮሞ፣ ይሄ ሰው አማራ፣ አረብ ይለዋል ይላል። ሲፈልግ ጀዋርን ነካሽ ኢትዮጵያ፣ ኢትዮጵያ ተዘግዘግ ይላል። ዲስ ኢዝ ሪያሊቲ። ችግሩ ምንድን ነው? የአማራ ማንነት ብልጠት ይዞ መጥቷል። ትንቅንቅ ላይ ያለው የአማራ ልጅ ነው። ዳስዋ የአማራ ፖለቲካው የተፈለገው ዳስዋ ከአማራ ጋር ኮላብሬት ካላደረገ ምንም ነገር መፍጠር እንደማይችል ጀዋር ያውቀዋል። አሉላ ሰለሞን ያውቀዋል። ሃጫሉ የሞተ ጊዜ የአማራ አርሲ ላይ፣ ሻሸመኔ ላይ የአማራ ቤት ውስጥ አስገብተ አቃጠል የሚል ኦኤምኤን ላይ ላይቭ ሲያስተላልፉ የነበሩት እነ ጀዋር መሐመድ ይባላሉ። የአማራ ህዝብ ምንም አላረገም። ሃጫሉን የበላችሁት እናንተ ናችሁ። እናንተ ግን የፈረደበት አማራ በሃጫሉ ምን ተደርጓል? ጭፍጭፍ ተደርጓል። የአማራን ጥላቻ ጥግ ድረስ ለኦሮሞ ልጅ የሰበካችሁት እናንተ ነው። ነገርኩ እኮ አጼ ምኒልክ አድዋ ድል ሲከበር አንተ ከነ ጓደኞች አኖሌ ሐውልት ጋር ቆመ ስታከብር ነበር። ስለዚህ ችግሩ ምንድን ነው? ይሄንን ነገር ሰው በደንብ ነቅቶ መጠበቅ አለበት ብዬ አስባለሁ። በተለይ የአማራ ልጅ እናንተ ጋር ያልመጣው ለዛ ነው። አማራ መጥቶ እናንተ ጋር ሊወያይ ያልፈለገው ለዛ ነው። ምክንያቱም የአማራ ልጅት የሆነ ይቅርታ ተጠየቀ። ለተጨፈጨፈው፣ ለተገደለው፣ ለተሾፈበት ዳውን ነፍጠኛ ዳውን አማራ እየተባለ ለተሳለቀበት እያንዳንዱ ነገር ለተደረገው ጀዋር መሐመድ ምንም አይነት ይቅርታ የጠየቀበት አንድም መድረክ አልተዘጋጀም። ያ ባልሆነበት ጀዋር መጥተህ ኑ ላወያያችሁ ብለህ ቴዲ ሐዋሳ እሷ ወያይ ነው። ቴዲ ሐዋሳን አሁን ምንም አድርጋችሁ የትም ቢሄድ ቴዲ ሐዋሳ ጠርተውት በፖለቲካ ደረጃ ሶሻል ሚዲያ ላይ ካሉት እውቅና የተሰጠው ብዙ ሰው አፕሩቭ ያደረገው ሰው ነው ቴዲ ሐዋሳ። ስለዚህ ቁጭ ብሎ ይጠይቃል። ግን የአማራው ብልጠት፣ የአማራው ብቃት፣ የአማራው ችሎታን አለማድነቅ አልችልም። እዚህ ቦታ ላይ ላጥ አላይም አልሰማም አለ። ለምን? ሁለቱም ሴጣን ናቸው። ለሴጣኑ አማራው ለምዶታል፣ ብልጽግና ሴጣንነቱን ለምዶታል። የጀዋር ግን አረመኔያዊ አካሄድ ነው የሚሄደው። ጀዋርን ለምዶ እንትና አብይን ብልጽግናን ለምዶታል። አማራ ወደደም ጠላም ያውቃል። አንተ ግን በሴራ ፖለቲካ የምትታወቅ ሰው ነው። በሴራ ፖለቲካ ኦሮማራ ብለህ ልክ 4 ኪሎ እነ አብይ መግባታቸውን ስታረጋግጥ ሁለት መንግስት ነው ያለው። የእኛ ይሄ መንግስት አለ ብለህ ይሄ መንግስት አለ እና የቄሮ መንግስት አለ ብለህ ነው ስትናገር የነበረው። ካልኩሌተር ነው የሰራ ነው እኛንን እያል ስትለፋደል ነበር። ኦሮማራ ብላችሁ እኛ ራሱ አብረን ተባብረን ብዙ ነገር ስናደርግ ነበር። ልክ አንተ 4 ኪሎ የምትገባ መስሎ ነበር። ለዛ ነበር ብዙ ስትደነፋይ ነበር። እያንዳንዱን የምናውቀው ነገር ነው። እያንዳንዱ ቀስ እያልክ ቀስ እያልክ መንገድ ነው የያዛችሁት። አንደኛው በሃይማኖቱ አብዛኛው አማራ ክርስቲያን፣ የእሱ ጥላቻ ጥግ ድረስ እንዳለበት ራስን ያልከው። እኔ በምኖርበት አካባቢ 99% ሙስሊም ነው። አንድ ሰው ቀና ብሎ ቢያይ በሜንጫ ነው የምንለው ነው ያልከው። አንድ ብሎ ቢያይ ሙስሊም ነው፣ ሌላው ሊሆን ፍቅር ሲዝም ነው፣ ሌላው ክርስቲያን። አንድ ሰው ቀና ብሎ በሜንጫ ነው የምንለው በቃል ነው የተናገርከው። ምንም የማይረሳ ነገር፣ ብዙ ፋውል ነው የሰራው፣ ብዙ ደም እጅ ላይ አለ። አንተና አሉላ ሰለሞን የሚባል ነቀርሳ አሁን የትግራይ ልጆች የተፉበት ማየት የማይፈልጉት ሰው የትግራይ ልጆች ትርበል ከዚህ ያሉት ሌባ በትግራይ ደም የነገደ አሉላ የሚባል አለ፣ በኦሮሞ ስም የነገደ ጀዋር የሚባል አለ። የእናንተ ጥምረት ለአማራው አይጠቅም። በአናተ ተተክል
አማራው ከእናንተ ጋር ሆኖ አይሰራም። ፈንዳ ሙታከ አማራው እናንተ ጋር መጥቶ እየተወያየ እያሽቃበጠ መጥቶ ከእናንተ ጋር ፖለቲካ አይሰራም። ምን ሊያደርግለት ምንድን ነው የሚጠቀመው? ንገሩኝ እስኪ። ከአሉላ ሰለሞን ጋር ወልቃይትን ለመስጠት ነው። የሰሊጥ ነጋዴዎች እያልክ ታርጌት ያረከው ነገር አለ አማራዎች ላይ። ሰሊጥም ነገደ ምንም ነገደ ምን አገባል? ምን ይመለከታል? ምንድን ነው የሚመለከት? እኛ የአማራ ልጅ ስለ ኦሮሞ ቡና ነጋዴ ይናገራል እንዴ? ስለ ኦሮሞ ጫት ነጋዴ ይናገራል እንዴ? ነግዶ ይላል። who cares? መብቱ ነው እንዴ? ሰሊጥ መነገድ ወንጀል ሆነ እንዴ? ወንጀል ሆነ ወይ? የአማራ ልጅ ሲሆን ሰሊጥ ሲነግድ ያማሃል? የሚሰማ ነገር አለ? አዎ። ስለዚህ የአማራ ልጆች ጀዋር በሚጠራበት ቦታ ላይ በአናት ተተከል የሚመጣል የለም። ማንም ያንተን ፖለቲካ እንደፈለግኩ ሰደው የሚፈራም የለም። ልንገርህ፣ የሚፈራም የለም። የሚያዳምጠን የሚታለልልም የአማራ ልጅ የለም። የአማራ ቀንደኛ ገዳዩ አንተ ነህ። አንተ እኮ ረስተሽው ነው። ድፍን ቤተ መንግስት ሆኖ አንተ ለኮንዶሚኒየም ስታለቀስ የነበርክ ሰው። ድፍን መንግስት፣ የኢትዮጵያ መንግስት ምንድን ነው ካያችሁ? ምንድን ነው ድፍን መንግስት ኢትዮጵያ ላይ ካየ? ብልጽግና ሊደሩ ደግሞ ኦፒዲዮ የኦሮሞ ነው ሊደሩ። በፊት ህወሓት ነበረች፣ አሁን ኦፒዲዮ ነው አይደል? ሙሉ የእናንተ ሆኖ ሙሉ ነገር እያለ ለቁራጭ ኮንዶሚኒየም አዲስ አበባ ላይ ለሚኖሩ ለዛ ኮየፈቼ ላይ ካልተሰጠ ብላ ቃውጤ ስታደርግ የነበረ ሰው። በጣም ትንሽ ሰው ነው። ትልቅ አድርገህ ራስን ታያለህ። ለምን እንዳልኩ አንተ የምትነዳቸው መስኪን ልጆች አሉ። እኔ አስሊ ፐርሰናሊ የሚመቸኝ ሰው ነበረ። እንደዚህ አይነት ቪዲዮ እንደሰራ አላውቅም፣ እግዚአብሔር በሚያውቀው። ስለዚህ የእናንተን ፖለቲካ እንዴት ነው የአማራ ህዝብ ሊገዛ የሚችለው? አማራ ፍቱት። አማራ ፖለቲካውን ሊሰራ ከፈለገ ከኤርትራ ጋር ብቻ ነው የሚሰራው። ለሚ ሜክ ክሊር። ምናልባት ፖለቲካ መስራት ከፈለገ ከኤርትራውያን ጋር ሊሰራ ይችላል። ከሌላ በግልጽ ነው የምነግርህ። ገዳዮቹ ናቸው፣ የአማራ ገዳዮቹ ናቸው። ገዳዮቹ በተለይ ህወሓት አማራን ለመጨረስ ያልሄደበት መንገድ እንደሌለ እናንተም ታውቁታላችሁ። ኦሮሞ አማራን እንዲጠላ ያው ገለዋል ብሎ ሚኒሊክን ነው ያስቀመጠለት። የሚገርማችሁ ሁላችሁም ይህን ነገር ሪከርድ አድርጋችሁ ፖስት አሉ። እኔ ብቻ አይደለም፣ ዶክተር አብይ ተናግሮታል። አፄ ሚኒሊክ ሞተው 7 ዓመት ሙሉ ለህዝቡ ሳይነገር ህዝቡ ይተዳደር ነበር። የታቁ ነበር ኢትዮጵያ ላይ ፋክት ነው መነገር አላቢቱ ግላ 7 ዓመት ሙሉ እንግዲህ በአንድ ሀገር ላይ እግዚአብሔር ያሳያችሁ። የትኛውም ዓለም መሪ አድርጎት አያውቅም። የትኛውም ዓለም መሪ አድርጎት አያውቅም። 7 ዓመት ሙሉ አፄ ሚኒሊክ ሞተው ህዝቡ ይገልናል። ህዝቡን እንዴት ብለን ነው የምንነግረው? ለህዝቡ እንዴት ነው ይህን መርዶ የምናረዳው ተብሎ 7 ዓመት ሞቶ የመራ መሪ ኢን ወርልድ ዓለም ላይ አፄ ሚኒሊክ ይባላል። አፄ ሚኒሊክ ይባላል። አባቴ ይህን ያህል ብራንድ ነው። አማራ ስለ ሚኒሊክ ሲያወራ ደረቱን ነፍቶ የሚያወራበት ጉዳይ ይሄ። ገዳይ ከነበረ ወዲያው ነው ነገሩ የሚሆነው። ገዳይ ከሆነ እንኳንም ሞተ ብሎ ህዝቡ ቀውጤ ያደረገው ነበር። ወዲያው መንግስት ይቀየር ነበር። ወዲያው ንጉስ ይቀየር ነበር። ለዛ ነው አሁንም ችግሩ። ጀዋር ሲባል የኦሮሞ ህዝብ እየተባለ አይደለም። ጀዋር የማይጠቅሙ ፖለቲካዎችን አካሂዶ ምን አድርጓል? ነገሮችን አበላሽታል። ኦሮማራ የዛ ጊዜ ትልቅ ውጤት ኢትዮጵያ ላይ ያመጣ ነበር፣ አምጥቶም ነበር። ልክ ኢትዮጵያ ስትገባ ነገር ካለኔ እንዲያውም መሪ የምትመስለው አንተ ነበርክ። ጀዋር መሀመድ ነበር ሲባል የነበረው አንተ ነበር። ቀውጤ ስታረጋት የነበረችው ኢትዮጵያ አተንፍሰው አስወጡ። ናው
ስታየው ፕላትፎርሙ እዛ ላይ ዩቲዩብ ላይ ምናምን ብትንጫጫ የሚያይ ጠፋ። ቲክታክ ላይ ስመጣ የኦሮሞ ጥያቄ ተቀይሯል ብለህ መጣ። የኦሮሞ ህዝብ ህፃን አረከው እንዴ? የኦሮሞ ህዝብ አንተን የምትቀይርለት የፈለግከውን ነገር እንዴ? የኦሮሞ ህዝብ የእኩልነት ጥያቄ ነበረው፣ አሁንም አለው። የእኩልነት ጥያቄ አሁንም አለው። ኦሮሞ እንዴት በላይ ብልጽግናን ያልደገፈ ይበላል። በዚህ ኦነግ ነው ብሎ ኦነግ ይገለዋል፣ በዛ ደግሞ ብልጽግና ነው ብሎ ያኛው ይገለዋል። ኦነግ ሽኔ የሚባል ይገለዋል። ከሁለቱም ያጣ ነው የሆነው ኦሮሞ። አንተንም ይሰማል ይበላል፣ እዛም ኦነግ ሽኔ የሚሉት አለ ይበላል፣ ብልጽግናም ይበለዋል። የቀረው የለም ኦሮሞ። ቢያንስ እኮ የአማራው ግልጽ ነው፣ ወይ ፋኖ ነው ወይ አይደለም። አብዛኛው ደግሞ ህዝብን አማራን ብትጠይቀው ልቡ ውስጥ የታተመው ፋኖ ይባላል። የአባቱ ማንነት ነው፣ የቅድመ አያቶቹ ማንነት ፋኖነት አትወስዶ ኖባዲ ቡልታይት ከአማራ ህዝብ ላይ ፋኖነትን መውሰድ አትችልም። ማንነቱ የአያት የቅድመ አያቱ ሀገር ያስጠበቀለት መጠሪያው ፋኖ ይባላል። ያንን መውሰድ አትችልም። ማንም መውሰድ አይችልም። ያንን እንደፈለግ አድርገህ ብታመጣ ያንን ማንነት የአማራ መውሰድ አትችልም። የአማራ ችግሩ ፖለቲካ የተበላሸው አንዳንድ እውቀት የሌላቸው ሰዎች ሶሻል ሚዲያ ላይ መጥተው ስም በማጥፋት ለአንድ ብር ተብሎ ፖለቲካ አልተሰራም። በዛ ጊዜ ሄኖክ ሽጥላ አንድ ብር አላገኘበትም በፖለቲካ ሲሰራ። ጀግና ልጅ ነበር፣ ጀግና ያርበደበደ ጀግና ልጅ ነበር ሄኖክ ሽጥላ። ማኛው you know what it is መኩፋን ነው። አትረሳው መኩፋን ነው። ምክንያቱም አትላንታ ላይ ጀዋርን ሲያንበጫበጭ የነበረ ሰው ስለነበር። ማኛው ዲሲ ላይ ሌሎችም ቅድስት እስራኤል አለች፣ ሊዲያ ዘውዱ እንዲህም አሁን ጎጥ ውስጥ አስገቧት ሰድበው እንጂ ቤተልሔም ዳኛቸው ቅዳሜ ገበያ ጀግና ነበረች። ደሩ ዛሃር አጥረንባችሁ ነበር ምንም እንዳትንቀሳቀሱ አድርገን፣ ሌሎችም ዘመድኩን በቀለ ንቅንቅ እንዳትሉ ይዘናችሁ ነበር። ግን አሁን መጡ ዝም ብለው የሚሳቅባቸው እየተቆረጠ መሳቂያ የሚሆንባቸው ሰዎች ገቡበት። እየተቆረጠ ሚኪ የሚባል ልጅ ነበረ፣ ሰለሞን ቦጋለ ፋኖ ሰለሞን ፋኖ አሁን የሚሳቅባቸው ኖ እንዲህ አለ እኮ እየተባለ መሳቂያ የሆኑ ሰዎች መጥተው የአማራን ፖለቲካ አንቦጫረቁት። ናው ማን መጥቶ ቻሌንጅ ያደርግ? ማን መጥቶ ይጠይቅ? ማን መጥቶ ይወያይ? በስትራቴጂ የሚካሄደውን ነገር ባዶ ገባ። ስለዚህ አሁንም የምለው ምንድን ነው? አንደኛ ልንገርህ፣ ማናችሁም በኢትዮጵያውያን ብልጽግናንም ልንገርህ፣ ማንንም ፋኖ የሚባል ስምን ከአማራ ህዝብ ውስጥ ማውጣት ማለት ህይወቱን ቢያጣ ይሻላል። that's the truth። መዳኛ ስሙ ነው። በፋኖ ስም የሚነግድ ሌባ ይጠፋል? አይጠፋም። አብዛኛው ፋኖ ግን ተስፋው የአዲስ አበባ ልጅ ኑልን እያለ አልነበር እንዴ? ስለ ፋኖ ሲያወራ ነበር። ለምን የኢትዮጵያዊነት አያሳስበው? ፋኖነት ኢትዮጵያዊነት ምንም ጥያቄ የሌለው ጉዳይ ነው። ግን ያንተ ስጋት አለ። አመጣጥ ስትመጣ ኦሮሞ ፈረስት ብለህ መጣ፣ ፌል አደረገብህ። ሰርተዋል፣ ፌል አደረገ። ህዝቡ አልተቀበለውም። በዚህ ሰዓት ማነቃቃት አትችልም። ባልከው ስራ ዘረኝነትን አጥንቶ ውስጥ ልትከትና ያልሆነ ነገር ውስጥ ልትከታቸው ስትል የኦሮሞ ልጆች ቆም ብለው አየሁ። ምክንያቱም ሳይሆን ሚስቱ አማራ ናት፣ ልጆቹ አማራ ናቸው። እነሱን ተጠየፍ ነው ያልካቸው። እኔ እኮ በእናቴ እኮ አማራ ነኝ ምናምን ብለህ መሰከስ፣ ክርስቲያን ነኝ እያል መሰከስ ትችላለህ። በእናቴ ክርስቲያን ነኝ፣ ክርስቲያን ቤት ጠላለሁ ምናምን ማለት ይቻላል፣ ችግር የለው። እኛ በተግባር እንጂ በወሬ አይደለም እናውቀው። የኦሮሞ ልጅ ሆኖ ስንቱ ተበልተዋል። ስንቱ በፖለቲካችሁ ስንቱ ተበልተዋል።
ስንቱን አጭበርብራችሁታል። የኦሮሞ ጥያቄ ተቀይሯል ማለት የኦሮሞን ህዝብ መናቅ መስደብ ነው። እውነቱን ልንገር፣ አምልጦ ይሆናል የተናገርከው። ፖለቲካ ላይ ስለቆየ እናውቀዋለን። ለምንድን ነው የአማራ ጥያቄው በፊትም አንድ አይነት ነው፣ አሁንም አንድ አይነት ነው፣ ለወደፊትም አንድ አይነት ነው። የአማራው ጥያቄ አንተ ሳይመች ሲቀር ስትራቴጂ እየቀያየርክ የምታደርገው አይደለም። እውነተኛ የአማራ ልጆች 10 ለክተው አንዴ ነው የሚቆርጡት። ዳስ ዋይ የአማራ ልጆች ከአንተ ጋር አልተቀላቀሉት። የአማራ ልጆች ትንግርቱ የሚባል የአማራ ልጅ ነው ብላችሁ ይዛችሁ መጣችሁ፣ ስሙን ቀይራችሁለት። ኤቭሪባዲ ኖውስ ሁ ኢት ኢዝ። ፈርቷል መንግስት። አንድ ላይ ስንቀናጅ ይፈራናል። ኖ ኖ ኖ ኖ። አማራ ብቻውን ቢሞት ይሻለዋል ከእናንተ ጋር ከሚከላከል። የእናንተን ሰፖርት አይፈልግም። ኖ ኖ ኖ። የነ ጀዋርን ሰፖርት አማራ ፈልጎ ያውቃል። መቼ? የማጭበርበር ነው። የምን ሙድ መያዝ ነው። የምን አማራ ላይ ልትሸቅል መጣ? ታፕታፕ ልትል ላይ መጣ። አማራው በስነ ስርዓት ይህን ነገር አስተካክሎ መስራት እንደሚችል አሳየ። ጎበዝ ነው። ዩሪ ፕሊስ አተርመጥመጥ ብሮ፣ አተርመጥመጥ ወይ አንደኛም በፊት ለፊቱ ጣና ተናገር። ቴዲ ሐዋሳ እንደምንም ብሎ ለምኖልን የገባ ይህ ውርደት ነው። አማራ አይደለም። አማራ ብትሆን እንደዛ ተለምኖላት ገባ። ይደውት አማራ እንደዛ አይነት ባህሪ የለው። ሞቱን ይመርጣል። እዛ ገብቶ ለማውራት ትልቅ ቦታ የደረስክ መስል ስትሟሟት ለመግባት ስታረግ ሳይ ምን ያህል ህፃን እንደሆን ካየው። ትለሳለሳለህ፣ ትሽለጠለጣለህ። ጀዋር ጋር ስትገባ ፈወድ መን ለምንድን ነው የምትሽለጠለጠው? የአማራ ደም የለበትም ጀዋር እንዴ? የለበትም። አሉላ ሰለሞን የአማራ ደም የለበትም? የለበትም። እነሱን ለመጠየቅ ትሽለጠለጣል። በደንብ አድርገህ አፍንጫው ድረስ መጠየቅ ስትችል እንደዚህ ብለህ ለጨረፍ አድርገህ ያለፍከው እንደዚህ ነው እንደሚባለው። ጀዋርን እኮ ነው ያገኘው አባቴ። ጀዋር የሚባል አማራን አብሶሉትሊ የሚጠላ ሰው ነው ያገኘው። ኦኤምኤን ላይ አማራን ቤቱን ዘግተህ አቃጥል ብሎ ላይቭ ያስተላለፈ ሰው ጋር ነው የተገናኘው። ኦኤምኤን ላይቭ ላይ አቃጥል፣ የአማራ ቤትን ዘግተህ አቃጥለው ብሎ ያስተላለፈ ነው የምታገኘው። ነፍጠኛ ዳውን ዳውን ብሎ በየቦታው ላይ ሲያስጮውብን አማራ ዳውን ዳውን፣ ነፍጠኛ ዳውን ዳውን እያለ ሲያስጨፍርብን የነበረን ሰው ነው የምታወራ። የትኛው አማራ ነው ይሄን የሚረሳ? እስቲ አስረዱኝ፣ በምትፈልጉ ቋንቋ አስረዱ። አየህ፣ ችግሩ የአማራ ልጆች አላቸው፣ ፔን አላቸው። ውጡ ኢትዮጵያ አውሮፍ ኦሮሚያ ብለህ እኮ ነው ቃል በቃል ስትናገር የነበረው። ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ ፕሊዝ። አውሮፍ ኦሮሚያ ኢትዮጵያ የተባልኩ ውጣ ነው ያለ ቃል በቃል። አላማ በሙሉ ኢትዮጵያን ሙሉ ወስደ የምትፈልገውን ያህል መሬት ወስደ መሄድ ነው። ላስታውስ የረሳውን ነገር ስትገባ እኮ በባዶ እግር አድርገህ ቆራጣ ካርታ ይዘህ የተከልክ ሰው ነህ። አንተ ነህ ስለ ኢትዮጵያዊነት የምትነግረኝ? የኢትዮጵያ ሰንደቅ ዓላማዋን አንድ ቀን ይዘህ ታውቃለህ? እንደው ለባህሉ ድምቀት ጥያቄ። የኢትዮጵያን ሰንደቅ ዓላማ ጀዋር መሐመድ በሕይወቱ ይዞት ያውቃል?
ስለ የትኛው ኢትዮጵያ ነው የሚያወራኝ? ስለ የትኛው ኢትዮጵያ ነው የሚያወራ? ነፋ ቢያንስ የውሸትም ቢሆን አሁን ባለበት ነበረኝም ቢሆን ዶክተር አብይ ይዟታል። ዶክተር አብይ ለብሶ እንደው ለይስሙላም ፖለቲካም ስለሆነ ለምንም ይሁን ያድርገው ይዟቸዋል። አንተ አይቻላክ የኢትዮጵያን ሰንደቅ ዓላማ መቼም ይዛ ያታታክ። ስለ የትኛው ኢትዮጵያ እንደምታስተምር ማወቅ ስለምፈልግ ነው። አጀስቲያው የትኛዋን ኢትዮጵያ ነው የምትነግረኝ? ማታቃት አርገው ማታቀው መሬት ላይ ስተክል የምን ኦሮሚያ ክልልን ብለህ አይደል የተከልከው? አሁን አንድ ሰው ገብቶ ቢጠይቅህ ለሚያስብ ኮስ አንድ ሰው ገብቶ ቢጠይቅህ አዲስ አበባ የማን ነው ተብለህ ብትጠየቅ ምንድን ነው የምትለው? እኔ በሽሽቁ ጊዜ ለምን ኢትዮጵያ ሄደ ብለው አፋቸውን ሲከፍቱብኝ ቀበጣጥሬያለሁ። ብትጠየቅ ምን ብለህ ነው የምትመልሰው? እዛ ቦታ ላይ እርግጠኛ ሆኜ ነው የምነግርህ፣ ይሄማ የኦሮሞ ነው ብለህ ነው የምትለው። ስለዚህ እንዴት ነው የምትግባባ? አሉላ ጋር የምታወሩ የአማራ ልጆች ወልቃይት የማን ነው ብለህ ጠይቀው። አሉላን ግባና አንተ እውነተኛ ጠያቂ ብትሆን ዩሪ እንደው ከገባ እድሉን ስታገኝ እንደው እያወራን ነው አይደለም? የአዲስ አበባ ጉዳይ የአዲስ አበባ የማናት ብለህ ነበር ጥያቄውን መጀመሪያ ነበር። በቀለል አድርግ። እንደው ጀዋር ጎበዝ ነበር፣ አንድ ላይ ለማድረግ የምትሰራው ነገር በጣም ቆንጆ ነው። አዲስ አበባ የማናት ተከተ ከዛ ሙሉ ወሬው ምን ይሆናል? የጀዋር ይቀየራል። ሙሉ ምኑን ታገኘዋለህ? ጭንብሉን ገልጦ ሲያብድልህ ታገኘዋለህ። ጭንብሉን ገልጦ ሲለፈልፍልህ ታገኘዋለህ። አሉላንም መጠየቅ የነበረበት ከሌላ ውጭ ቦታ ውጭ ምንድን ነው የምታደርገው? ወልቃይት የማናት እስቲ ዘግበኛ አሉላ ሰለሞን ብለህ ጠይቀው። ወልቃይት ሲባል ምን ይላል? አዎ የትግራይ ናት ይላል። ከዛ በምን አይነት ነገር ነው አብረን ፖለቲካ የምትሰራው? አብረን የምትሰራው ፖለቲካ ምን አይነት ነው? ለዚህ ነው የአማራ ልጆች በፍጹም ኮይንዬ ኑሪልኝ ንገሩኝ እስቲ የማን ነው ብትባል አትመልስም። መልስ የለም። እስከዛ በኋላ ነው ፖለቲካ የምትጀምረው። አሁን ምን አለ የመሀል ላይ ምንም አይነት በአሁን በማየው ሶሻል ሚዲያ ላይ ሁላችንም አለ የአማራ ልጆች ከኤርትራውያን ጋር ምንም አይነት ጉርባት የላቸው። ምንም አይነት ችግር የለባቸው ከኤርትራውያን ጋር ምንም አይነት በጥቅም የሚጣሉበት አንዳች ነገር የላቸው። አማራና ኤርትራውያን ተይደው በምንም እርግጠኛውን ይናገራለሁ። ኢሳያስ አፈወርቂ አማራ ወደቡን ይጠቀም ቢባል ይጠቀመው ነው የሚለው። አሁን ሰዓት አሰብን የአማራ ልጆች ይጠቀሙ ቢል ፈጣሪ ምስክሬ ነው ብለ የአማራ ልጆች ይጠቀሙ ይላል። እርግጠኛው ነው ተግባባል። አሁን እነ ጀዋር በአማራ አቅም ስለሌለው ቄሮ ተሸውዶ ደሙን ሰጥቶ ባዶ እንደገባ እያወቀ ጀዋርን ገባ። አሉላ የተባለውን ቃል በቃል ወጣው ነው እነ ኤድመንድ አናቀውም፣ አይመለከተንም ዘርበሉታል። እነ ኤድመንድ እንግዲህ ኤድመንድም ቢሆን ትግራይን የሚያስበላ ወሮ በላ ቢሆንም ግን እዛ ላይ ወጣው እኛን አያወክለንም ነው ያለው። አዎ የትግራይ ወጣቶችን ያስጨረሱ ናቸው። ስለዚህ አሉላ መጥቶ ለአማራ ልጅ ስለ ኢትዮጵያዊነት ሊያወራው መደረግ ያለበት እውነት ለእናንተ ቆራጣ ካርታ ይዛችሁ ለምትዞሩት ፖለቲከኞች ህዝቡን አይደለም ማወራችሁ። ቆራጣ ካርታ ይዛችሁ ለምትዞሩ ፖለቲከኞች እንዴ ጀዋርን ፋቅ ባረገ ቆራጣ ካርታ አለ፣ እቤትም አለ፣ ምን ውስጥም አለ፣ ሁሉም ቦታ አለ። ልንገር ቆራጣ ካርታ ይዘህ ስለ ዜግነት ማስተማር አትችልም። አሉላንም ልንገር ቆራጣ ካርታ ይዛችሁ ስለ ዜጋ ፖለቲካ ለማውራት ሞራላችሁ ነው የሚገርመኝ። ሞራላችሁ በጣም ይደንቀኝ። ድፍረትም ማን እንደሰጣችሁ ግራ ይገባኝ። ስለዚህ ነው አሁንም የምናገረው ምንድን ነው የአማራ ልጆች አለመሄዳችሁ
ከምንም በላይ የአማራ ልጆች አኩርታችሁኛል። ጎበዝ እንዲጨከን እነዚህ የአማራ ልጅ ጥሩ ትግል ላይ ጨከን የማለት የአማራ ልጆች ጨከን ብለ ጀዋር ማለት አንተ ዘረኛ ለኦሮሞም የማትጠቅም የኦሮሞን ልጅም ያንተም ፖለቲካ ተቀብሎ ግራ ገብቶታል። አሁን ከብልጽግናም አልሆነም፣ ከኦነግም አልሆነም፣ ከሌላም አልሆነም። ባዶ ነው የቀረው። ጥቂት ሰው ነው የተጠቀመው። የኦሮሞ ልጅን ያስበላል ይባል። አየህ በሀገርኛ መተ ቢሆን ኖሮ ምን ያህል ትልቅ ደረጃ በደረስክ፣ ምን ያህል ትልቅ ቦታ በደረስክ፣ ምን ያህል። ስለዚህ አሁንም የምናገረው ምንድን ነው? የአማራ ልጆች ጀዋር አንተ ጋር የሚመጣ የአማራ ልጅ የለም። አሉላ ትንግርቱ የምትባል ተይቴ ትንግርቱ መቼ ነው የመጣው? የሰውዬ ደግሞ ከየት ነው የመጣችሁት? ልክም አርጎ ኦሮምኛ የሚናገር ነው፣ ትግርኛ የሚናገር ነው ትንግርቱ ብሎ መጥቷል። ከየት ነው የመጣው? እኔ አላውቀውም። በአማራ ትግል ላይ ፈጣሪ በሚያውቀው ከየት ነው ያመጣችሁት? እስቲ ንገሩኝ። ከየት ነው የመጣው? እንድትነግሩ ይፈልጌ ነው። እንደው በፈጣሪ ከየት ነው? ምንድን ነው ብሄሩ ታውቃላችሁ? አዎ በፊትም አማራ ነው። አማራ ልጆች ለምን አልመጡም ብለህ ብትል ቪውን ማየቱ አይደለም የመጀመሪያ ጊዜ ስለሆነ ነው ስለመጣ። እውነቴን ነው። የአማራ ልጆች ጀዋርን በጣም ነው የሚጠሉት፣ እኔን ጨምሮ ኢትዮጵያውያንና የአማራ ልጆች በጣም እንደምትጠላ ልንገርህ። በግልጽ ነው፣ የሚፈራም ስለሌለ ምንም ማምጣት እንደማችልም ነው የምነግርህ። ድሮም አትፈራም፣ አሁንም አትፈራም። ወደፊትም አማራ ስለናቀ ነው የማይመጣው። ተገባ? ስለናቀ የሰራኸው አማራ ላይ የቆመርከው ቁማር አማራ ላይ ስለሚያውቀው ነው የአማራ ልጅ ያልመጣው። እየረሳ አሉላ ሽንኩርት በርበሬ እንዳትገዙ ከአማራ ልጆች ጋር ስትል የነበር ከአማራ ኤሊቶች ጋር እንወራረዳለን ስትል ነበር። ናትወራረድ እናት ወልዳለች። አፈር ከድሜ ያስገባል አማራ። አትሞክረው። ጌሞ ከአማራ ጋር ያለህን በራስህን ችለህ ብልጽግናን ስትፈልግ ራስህን ችለህ ተዋጋ። መንገዱን የአማራ ልጅ ይከፍታል። አፕራምሹ ብልጽግና ልውጋ ካለ ትግራይ መንገዱን ሌዘር ያርግልን። አማራ ጣልቃ የማይገባበት ጉዳይ ቢኖር የእናንተ ጉዳይ ጋር ነው። ያዝ ነጠቅጥሉ ጉዳስ እውነቱን ነው የምነግርህ። ስለዚህ አሁን ጭውቴ ለመጫወት የምትመጣው ነገር አሉላ አይንን በጨዋታ የሚገርም ነገር ነው፣ የሚደንቅ ነገር ነው። እሱ ነው ግራ የገባኝ። ስለዚህ ይህን ነው ልል የምፈልገው። ስለዚህ የአማራ ልጆች ይህንን ነው የምናገረው። አንድ የድሮ ታጋይ